አብዛኛው ወንድ ልጅ እናቱ የማይደረግ ነገር ሲደረግባት አይቷል። እሱ ደግሞ እጥፍ አድርጎት ያደርጋል። ውስጡ ግን ባዶ ነው፣ ነጭ ምንም ነገር የሌለው በቃ ትዕቢት ወጠር አድርጎት የኋላው ነገር ኦሬዲ አልፏል። ስለዚህ አዲስ ነገር ነው የምንቀጥለው። እንደዚህ አይነት ሰው ጋር ትዳር መሰረተ ወንድም ይሁን ሰው ዋጋ ይከፍላል። ሰላም የስለት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ከሰርግ ቀን በፊት ርብቃ በጉጉት ስትጠብቀው የነበረው የሙሽራ ቀሚስ ደረሰ። ማንም ሰው ቅሬታ ያላሰማበት በአንድ ድምጽ የተስማሙበት ነገር ቢኖር በርብቃ የሙሽራ ቀሚስ ውበት ነው። ንጣቱ ማማሩ እያሉ ሁሉም በደስታ ምርጫዋን ተቀበሉ። ግን አንድ ችግር አለ። እሷ የመረጠችው መሰላቸው እንጂ የሷ ትዕዛዝ ሆነ ምርጫ አልነበረም። መጀመሪያ ሲደርሳት የሷ መስሏት ነበር። ነገር ግን ይደርሳል ብላ ካሰበችበት 6 ቀናት ቀድሞ መድረሱ ግን ግራ አጋባት። ምናልባት ሊያገባት እጮኛዋ የሆነ ሮቤል እሷን ለማስደሰት ቀድሞ ልኮት ይሆናል ብላ አሰበች። የላኪ ስም ሜሮን ይላል። አድራሻዋ የሌለው ቬሎ በሯ ተንኳክቶ ተሰጣት። ያደረሰው ሰው አላየችውም። የተቀበለችው የቤታቸው ሰራተኛ ናት። ቬሎን ከፈተችው። በጣም ያምራል። ከስር የተያያዘውን ፖስታ ስትከፍተው ግን አንድ ነገር ተመለከተች። የተጻፈ ወረቀት አነበበች። ርብቃ ስታየው ስታነበው ሳቀች። ግን ውስጧ ግራ ተጋባ። ተጨንቃለች። ያን ቀን እንቅልፍ አጣች። በፖስታው ላይ የተጻፈው ስም አግኝታለችና አንድ ነገር ለማድረግ ወሰነች። ስሙን ይዛ ወደ ፌስቡክ ፔጅ ለመፈለግ ወሰነች። የሴቶች ፎቶ ያለበት ፕሮፋይል መጣላት። ወጣት ቆንጆ ሴት። ግን ፎቶዋ ፖስት ከተደረገ 8 ዓመት አልፎታል። ግን ልጅቷ ላለፉት ጥቂት ዓመታት ፎቶዋ ተለቆ አያውቅም። ርብቃ ያየቻት ያለቻት ሴት እቺ ሴት ሜሪ ትባላለች። ቬሎ ተልኮላታል። የተላከላት ደግሞ የላኪው ስም ሜሪ ይላል። ሜሪ ደግሞ ፌስቡክ ፕሮፋይሏ ላይ ፎቶዋን ከለጠፈች ብዙ ዓመታት ቆይተዋል። ብዙ ዓመታት አልፈዋል። ሰዎች እንኳን አደረሰሽ እንደገናም ደግሞ ልደቷም ሲደርስ መልካም ልደት ሜሪ እንኳን አደረሰሽ ይሏታል። ግን አንድም ቀን መልስ አታውቅም። አትመልስም ብቻ ሳይሆን ምንም ነገርም ፖስት አርጋ ማታቅም፣ አክቲቭ አይደለችም። ሰዎች ናቸው እየሄዱ እንዳልሽው ይሄንን ነገር የሚያደርጉት። ለምንድን ነው ያለን እንደሆነ እቺ ልጅ ትጥፋ፣ በህይወት ትኑር ትሙት ማንም የሚያውቅ የለም። ድንገት ነው ጸጥ ብላ የት እንደገባች የማይታወቀው። ፈልጋ ጠፍታ ነው፣ ሰው አስገድዶ ወስዷት ነው፣ በህይወት የለችም። ምንድነው ምንም የሚታወቅ ነገር የለም። የሆነ ቀን ጠፋች የለችም በቃ። አንዳንድ ሰው ሞታ ነው ይላል። አንዳንድ ሰው አይፈልጋ ሄዳ ተደብቃ ነው ይላል። አንዳንድ ሰው ወስዷት ነው በግድ ይላል። ግን ምንም የታወቀ ነገር የለም። ያው ፌስቡክ ላይ ግን ሰዎች የሚፈልጉትን ነገር ይጽፉላታል። ልደቷ ሲደርስ መልካም ልደት ይሏታል። እሷ ግን አትመልስም፣ ምንም አትልም። ርብቃ እጇ ተንቀጠቀጠ። የርብቃ ፍርሃት ልክ ነበር። የዚህ ቬሎ እሷ ዘንድ መድረሱ ብዙ ምስጢር አጋልጦ ግን ብዙ ነገርን ያበላሻል። ርብቃ ለማሰብ ሞከረች። አወጣች አወረደች። መልሳ ፖስታውን በረበረች። የተጠራጠረችው ነገር እውነት ሆኖ አገኘችው። ሌላ ወረቀት አለው። ማንበብ ፈራች። እጇ እየተንቀጠቀጠ ያነበበችውን ለማንም ሳትናገር በዝምታ ያዘችው።
እዛው በተቀመጠችበት ሮቤል መኝታ ክፍሏን አንኳኳ። ልግባ ብሎ ሲጠይቃት በሩ ቁልፍ ነው መጣው ብላ መለሰችለት። እሷ ግን አትመኙ የሚል ቃል በውስጧ ጮኸባት። ወረቀቱን ደብቃ በሩን ከፈተች። ሰላምታ ከተለዋወጡ በኋላ ቀሚሱን ወደድሽው አላት። ቬሎን ማለትህ ነው አለችው። አዎ ሲላት ግን ግራ ገባት። አንተ ነበርክ የላከው አለችው። አይ አይደለሁም የላከችው ጓደኛችን ናት አለ። ግን ምን ሆነሽ ነው የተረበሽ ትመስያለሽ በማለት ጠየቃት። ርብቃ ጊዜ አላጠፋችም። ስልኳን አንስታ ይህችን ሴት ታውቃታለህ በማለት ጠየቀችው። ተደናገጠ፣ ተናደደ። የሱ ብቻ ሳይሆን የቤቱ ሙሉ ስሜት ተቀየረ። ሜሮን የምትባል ሴት አላውቅም አላት። ሮቤል ተቆጣ። በዚህ ሰዓት ርብቃ እየጠየቀች ያለችው ጥያቄ የተሳሳተ መሆኑንና ስለ ሜሮን የምትባል ሴት ሁለተኛ እንዳታነሳ ተነጋግሮ ከቤቷ ወጥቶ ሄደ። ርብቃ ለሰርጓ ዝግጅቷን ቀጠለች። ውስጧ ግን እየፈራ እየተሳቀቀች ባልተማመነችበት ህይወት ውስጥ መግባት አስፈራት። ከዛ ግን ስራ ቦታዋ ላይ ስራ ላይ ሆና ቡና ለመጠጣት እፎይ ስትል በፌስቡክ መልእክት ደረሳት። ከፈተችው። የተጻፈላት ከማን እንደሆነ ለመለየት አልተቸገረችም። የአባት ስሙ ተመሳሳይ ነው። ርብቃ እንግዲህ አሁን እውነቱን የምታውቅበት እውነቱን የምታረጋግጥበት አንድ ትልቅ ሜሴጅ ይደርሳታል። እሱም ደግሞ በፌስቡክ ነው። ታዲያ ያ የላከው ሰው ደግሞ ሀና አለማየሁ ይላል። ሀና አለማየሁ ማለት የሚሪ አለማየሁ እህት ናት። ርብቃ ከስራ ከወጣች በኋላ ቀጥታ ከሜሮን እህት ጋር ለመገናኘት ወሰነች። የሜሮን እህት ልታገኛት የፈለገችው ቦታ ድረስ ሄደችላት። ሰዋራ ቦታ፣ ሰው ማያያቸው ስፍራ። ታዲያ ለሮቤል ሳትናገር ብቻዋን በቦታው ተገኝታ ሳለ የሜሮን እህት ነኝ ያለችው ሀና መጣች። በፍጥነት ማውራት ስትጀምር ግን ርብቃ የምትሰማውን ማመን አቃታት። ሮቤል ማለት እድሜውን ዋሽቶ ማንነቱን ቀይሮ የቀረባት ግለሰብ ከዚህ ቀደም ፍቅረኛውን ገሎ 25 ዓመት ተፈርዶበት የእስር ጊዜውን አጠናቆ የጨረሰ ሰው ነው አለቻት። ርብቃ ግን በፍጹም ተሳስተሽ ነው በማለት ልትከራከራት ፈለገች። ርብቃ በሷ ሐሳብ ልክ ናት። ሮቤል 42 ዓመቱ እንደሆነ ነው የምትነግራት። የሜሮን እህት ግን ምላ ትነግራታለች። ግለሰቡ 56 ዓመቱ ነው፣ ዋሽቶሻል። ነፍስ ማጥፋቱ ብቻ ሳይሆን የሷንም እህት ደብዟን እንዳጠፋት ነገረቻት። ቀጥሎ አንቺም ደብዛሽ ይጠፋል ተጠንቀቂ በማለት ተናገረቻት። ጥላት ሄደች። ርብቃ ሁሉ ነገር ዞረባት። ቤት ገብታ ሊያገባት 3 ወራት እየቀረው ባሏ ሮቤል ሰላም ሊላስ ቤት ሲመጣ አጠገቡ ተቀምጣ መተንፈስ አቃታት። የተናገረቻትን ቃላት ሁሉ እየመጣ አይምሯ ላይ ተደጋገመባት። ርብቃ በተለይ የሮቤልን እጆች እያየች ፈራቻቸው። እጆቹ ከዚህ ቀደም ፍቅረኛውን አንቆ የገደሉ እጆች መሆናቸውን ማሰብ አቃታት። ግራ የገባት ግን ሜሮን የት ገባች? ፈልጋ ተሰውራ ነው ወይንስ ገሎ ቀበራት?
ርብቃ አጠገቡ ተቀምጣ አይምሯ ተጨነቀ። ታዲያ ሁኔታዋ ግራ ሲገባው ምን ሆነሽ ነው ብሎ ሲያፋጥጣት ግን ከዚህ ቀደም ሰው ገለህ ነበር ብላ ያፈነችውን አፈነዳችው። ሮቤል ቆመ። ማነው ያወራሽ ብሎ እሷንም አነቃት። ገላጋይ የለም። የሚያስጠላት ሰው በቤቱ ቢኖርም ድምጿን እየሰማ የለም። ሮቤል አፍጥጦባት ማነው የነገረሽ ብሎ የሰዎች ስም መጥራት ጀመረ። ርብቃ ግን የሰው ስም ሳትጠራ ዝምታን መረጠች። ርብቃ ራሷን ከሳተች በኋላ ነበር ሮቤል በሩን ዘግቶ ከቤታቸው የወጣው። ይህ ግለሰብ ከቀኑ 11 ሰዓት ከ20 አካባቢ ርብቃን ራሷን እስክትስት ካደረገ በኋላ በሩን ዘግቶ እጁን ታጥቦ ልብሱን አስተካክሎ ሲወጣ ከርብቃ ቤተሰቦች አንዳቸውም አላዩትም። በነጋታው ግን ሮቤል ፖሊስ ፊት ቀርቦ ቃል ሲሰጥ ርብቃን ለምን ጉዳት አደረስክባት የሚለው ጥያቄ ለሱ ሲጠበቅ የነበረው ነው። ዛሬ ግለሰቡ ስለ ድርጊቱ ይናገር እንጂ በእርግጥም ይህች ሀና አለማየሁ የተሰኘች ግለሰብ የተናገረችው እውነት ነው። ከዚህ ቀደም ለ2 ዓመት በአንድ ቤት ጋብቻ ሳይፈጽሙ አብረው ተከራይተው ይኖሩ የነበሩት ግለሰብ አንቆ ከገደላት በኋላ በሕግ ቁጥጥር ስር ውሎ ነበር። ግን ግለሰቡ ከዛ በፊት በቤተሰቦቹ ቤት ተከራይቶ ይኖር የነበረውን የ16 ዓመት ወጣት የሚጠጣ ውሃ አላቀበለኝም ወይንም ሳዘው አልታዘዝም በማለት በድንጋይ 3 ጊዜ መጥቶ ፈንክቶት አድምቶት ነበር። የ16 ዓመት ታዳጊ ፈንክቶ ካደማ ከ4 ዓመት በኋላ ደግሞ ፍቅረኛውን አንቆ ገሎ ማረሚያ ቤት 25 ዓመት ተፈርዶበት ሲወጣ ስሙን ቀይሮ ጸጉር ቁርጡን አስተካክሎ ኪሎ ቀንሶ ከእድሜ በታች እንዲመስል ሸበቱን በቀለም ቀይሮ ነበር ይህችን ወጣት የተዋወቃት። በርግጥ ከሚታወቅበት ቦታ ርቆ ሄዶ ነበር ይህችን ሜሮን አለማየሁ የተባለች ወጣት የተዋወቃት። የተዋወቁት ደግሞ እንግዲህ መኪና ሲያለማምዳት ነበር። በዛ ያንን መኪና ለመለማልመድ ስትል በዛ ምክንያት ነበር ከሰውየው ጋር ተዋወቃቸው የጀመረ። እሱ አሁን አዲስ ሰው ነው። አዲስ ቦታ ነው የመጣው። አዲስ ጓደኞች ነው ያሉት። ማንንም አያውቀውም። አለባበሱ፣ አነጋገሩ፣ አረማመዱ ሁሉ በቃ አዲስ ሰው ነው። ያንን ታሪክ ያሳለፈ ያንን ታሪክ ሁሉ ሄዶ የመጣ ሰው በፍጹም አይመስልም። ስለዚህ አዲስ ቦታ ላይ አዲስ ጓደኛ፣ አዲስ ሰው ሆኖ መኪና ለማማጅ ሆኖ እንደ አዲስ ሰው ነው የተዋወቃት። ምንም የምታውቀው ነገር የለም እቺ ልጅ ስለማንነቱ። እንግዲህ በደንብ የተግባቡበት ደግሞ አንደኛው ነገር ምንድነው፣ ሲተዋወቁ ካለማመዳት በኋላ ላድርስሽ፣ ዛሬ እስቲ ደግሞ ልሸኝሽ እያለ ያደርሳት ነበረ። ከዛ ያ ደግሞ በየቀን ሆነው ወይም ልትለማመድ በሄደችበት ጊዜ ሁሉ ካለቀ በኋላ ትሬኒንጓን ከጨረሰች በኋላ ላድርስሽ ሲላት እሺ ትል ነበር እና ያደርሳት ነበር። ወዲያውኑ እንግዲህ ፍቅር ጀመሩ። እየተግባቡ ሲመጡ በጣም በአጭር ጊዜ ውስጥ ነው ወዲያው ወደ ፍቅር ህይወት ገቡ። እየተግባቡ እየተላመዱ መጡ። በ4ኛው ወር ግን ሊያገባት እንደሚፈልግ ጠየቃት። እያሳመናት የነበረበት ሰዓት ነበር። ልክ 4ኛው ወር ላይ እንግዲህ ደስ ብሏታል። ያው የፍቅር ጥያቄ መምጣቱ እንደገና ደግሞ ጋብቻም ደግሞ ቁም ነገር ስለሆነ ለሷ እንግዲህ ደስ የሚል ነገር ነው። ግን ትንሽ ስለተቻኮለባት የማሰቢያም ጊዜ ስለፈለገች ጊዜ እንዲሰጣት ጠየቀችው። ታዲያ ሜሮን ጊዜ ሰጠኝ ብላ ከእህቷ ሀና ጋር በሚኖርበት አንድ ክፍል ቤታቸው ኑሯን በቀጠለች ሰዓት ሮቤል ቤት ድረስ ቬሎ ይዞ መጣ። ይህ ቬሎ ሲመጣ ሜሮን ደነገጠች። ገና ለቤተሰብ አልተናገርኩም፣ አታስቸኩለኝ አለችው። ሮቤል አልተቆጣም፣ ግን አስቢበት ብሎ ሄደ። ግን ሜሮን ከዚህ ቀደም ስለፈጸመው ወንጀል ሰምታ እንጂ የምታስብበት ጉዳይ አልነበራትም። ልክ አሁን ርብቃ እንደሚጻፍላት ሁሉ ሜሪም በፌስቡክ ነበር ሜሴጅ የመጣላት ወይንም የተላከላት።
ምንድነው የተባለችው? ይሄ ግለሰብ ከዚህ ቀደም እንደዚህ አድርጓል፣ ፍቅረኛውን ገሎ ነበረ፣ እንደዚህ ያህል ጊዜ ቆይቶ ነው የወጣው፣ ስለዚህ እባክሽን ማንነቱን በደንብ አጣሪ ተብላለች። ታዲያ ይሄንን መልእክት ደግሞ የጻፉት ሰዎች እዛው የገዛ ጓደኞቹ ነበሩ፣ ወይም ደግሞ አሁን ራሱን ለውጧል፣ አዲስ ሰው ነው፣ ስለዚህ አዲስ ያፈራቸው ጓደኞቹ ናቸው። ይህን ደግሞ ሲናገር የሰሙት እንደ ጀብዱ እንደ ደህና ነገር ጥሩ ነገር እንደሰራ ነበር ሲያወራ የነበረው በኮንፊደንስ። ይህን ደግሞ ያወራው ደግሞ ሰክሮ ነበረ እና እነሱ ግን ይህን ሁሉ ያዳምጡ ነበር። አዳምጠው ይሄ ነገር ትክክል እንዳልሆነ ስላወቁ መልእክቱን ለሚገባው ሰው ለማድረስ ወሰኑ ማለት ነው። የሚገርመው ሁለቱም ሴቶች የማያውቁት ነገር ውስጥ ነው ሊገቡ አስቦ የነበረው። ሁለቱንም ሴቶች ስናያቸው ርብቃንም የመጀመሪያዋንም መሀል ላይ የጠፋችሁንም ግን ለሁለቱም ሴቶች እሱ ማንነቱን ባይናገርም ከጎኑ ያሉ ሰዎች በፌስቡክ አማካኝነት ሜሴጅ ይልኩላቸዋል ማለት ነው። ግን ውሎ አድሮ ሚስጥር አድርጋ መኖር ያልፈለገችው ሜሮን ከእህቷ ሀና ጋር ሆነው ሰው ገለሃል ወይስ አልገደልክም አሉት። ሮቤል እንደ ልማዱ ተደፈርኩ ብሎ ቤት ድረስ ሄዶ ደብድቧቸው መንቀሳቀስ ሲያቅታቸው ሁለታቸውንም ጥሏቸው ወጣ። ቢጎዱም ግን ፈርተው ለሕግ አልተናገሩም። ሮቤል ከዛ ቀን በኋላ ከሜሮን ጋር በስልክ እንጂ በአካል አልተገናኙም። ግን እንዲጋቡ ደጋግሞ ይለምናት ነበር። ሜሮን ከሮቤል ጋር በነበራት የወራት ግንኙነት መታመም፣ መሰደብና የመሳሰሉት ነገሮች ቀለቦቿ ነበሩ ብላ እህቷ ሀና ዛሬ ትናገራለች። ሀና ግን ዛሬም ውስጧን የሚያስጨንቀው አንድ ነገር አለ። ደብዟ የጠፋው የእህቷ ሜሮን ነገር። ሜሮን በዛን ዕለት ደብድቧቸው ጥሏቸው ከወጣ በኋላ ሳምንት ቆይታ ደብዛዋ ጠፋ። ቤተሰቦቿ ፈለጉ አስፈለጉ፣ ወዳጅ ዘመድ ሁሉ ቢፈልጋት የትም ልትገኝ አልቻለችም። ዛሬም ቢሆን በፍጹም ሜሮንን አየው ያለ የለም። ታዲያ ግን ይህ ግለሰብ አንዳች ነገር አድርሶባታል ተብሎ ቢጠረጠርም በፍጹም ሊገኝ አልቻለም። በሜሮን መጥፋትም ተጠርጣሪ ሆነ። ፍንጭ ያለው ነገር ባይገኝም የለመደ እጅ ግን ርብቃ ላይ ያደረሰው ድብደባና ጉዳት ሕግ ፊት አቅርቦት ቅጣቱን ተቀበለ። ርብቃ ታዲያ ከደረሰባት ጉዳት ብታገግምም የማይድን ከፍተኛ ሕመም በግራ እጇ ላይ ደርሶባታል። ከሁሉም ገራሚው ነገር ግን ርብቃና ሀና የተገናኙበት ነገር ነው። ሀናና ርብቃ ግን የተገናኙት በቬሎ ምክንያት ነው። ታዲያ ቬሎውን እነ ሜሪ ጋር የዛን ጊዜ ለሜሪ ጋብቻ ሲጠይቅ ወስዶ ነበረ፣ ወይም እነ ሜሪ ቤት ነበረ። ሲያስበው እነ ሜሪ ጋር ያለው ቬሎ እንዳለ ሲያውቅ ሌላ ሀሳብ መጣለት ማለት ነው። በጣም ነው የሚገርመው። ድፍረቱም ጥግ ድረስ ነው። እንግዲህ ሲያስበው እንዳልሽው ሲያሰላስለው ሌላ ነገር ጋር ከሚሄድ ወይንም ደግሞ ለቬሎ አዲስ ድካም ከሚደክም ገንዘብ ከሚከፍል ምናምን ቆይ ለምን እዚህ ጋር ባሰብኩት ቬሎ ያችኛዋን አላገባም ብሎ ስላሰበ ቬሎውን ከነሱ ቤት ለማምጣት ወሰነ። ታዲያ የላከው ማንን ነው? የገዛ እህቷን ነበር የላከው። ሄደሽ አድርሺ ብሎ በሰጣት አድራሻ ሄዳ ርብቃ ጋር እንድታደርስ ነበረ የተላከችው ሀና። የዛን ጊዜ ሀና ስትሄድ በዚህ አጋጣሚ ነበር የነ ርብቃን ቤት ያገኘችው። በሱ ቤት በቃ ምንም አልመሰለውም። ያወራሉም ብሎም አልገመተም፣ ይነጋገራሉም ብሎም አልገመተም። እሱ ያሰበው ያችን ቬሎ ከዚችኛዋ ቤት እዚችኛዋ ቤት መሄዱን ነው። በመሀል የጠፋችውም ልጅ ነገር ምንም አላሳሰበው። ስለዚህ ውሰጅና ለከሌ ስጭልኝ አለ። ለሱ ሁላችንም የምንገምተው ነገር አለ አይደል? የቬሎ ነገር ለማቅለል ላለመክፈል ምናምን ብለን ነው የምናስበው። እውነትና ሚስጥሩ ግን የሚጋለጥበት አጋጣሚ ሆነበት ማለት ነው። በስተመጨረሻ እንግዲህ እንዳልሽው ቬሎን ሲልክ በቃ ዝም ብሎ ቬሎ የላከ ነበር የመሰለው። ነገር ግን አብሮ እውነቱንም ነበር የላከላት።
ሁልጊዜም እንግዲህ ከባለ ታሪኮቻችን መለስ ብለን የምንወያያቸው ብዙ ሀሳቦች ይኖራሉ። ከዛም ደግሞ ሀሳቦች መሃል አንደኛው እንግዲህ ብዙ ጊዜ የኋላ ታሪኮቻቸውን መናገር የማይፈልጉ ሰዎች አሉ። ይህን ደግሞ ስናስብ ለምንድን ነው የኋላ ታሪኩን መናገር ያልፈለገው? ምንድን ነው ከኋላ ታሪኩ ችግር አለ ወይ ብለን ማሰብና ቆም ብለን ማጤን ይገባናል። ምክንያቱም ከበስተጀርባ ያለውን ነገር መናገር የማይፈልግ ሰው የተቀመጠ ሂስትሪ እንዳለ ያስረዳናል ማለት ነው። ብዙ ጊዜ በተለይ ደግሞ በሪሌሽንሽፕ ከኋላ ያለውን ሂስትሪ ማጥናት ወይም ደግሞ ማንነቱን ማወቅ መልካም ነው። ብዙ ሰዎች ምን ይላሉ? የኋላው ነገር ኦልሬዲ አልፏል፣ ስለዚህ አዲስ ነገር ነው የምንቀጥለው። አሁን ባለፈው ያሳለፍኩት ነገር 2 ወር 3 ወር የነበረኝ ሪሌሽንሽፕ አንቺን አይመለከትም፣ ስለዚህ እንደ አዲስ ስታርት ኦቨር እናድርግ፣ እንጀምር። ስለዚህ እኔም አልጠይቅሽም፣ ያንቺን ሂስትሪ አንቺን ማትጠይቅኝ አይነት ነገር ተብሎ ይገባል። ግን በጣም አደገኛ ነው እሱ። ያንን የኋላውን ታሪክ ሲያወራ ወይም እሷም የኋላ ታሪኳን ስታወራ ማንነቷን ነው የምትናገረው። እንዴት ምንድን ነው ያሳለፈችው? ይሄ ሰውዬ ምን ነበረ? አጭበርባሪ ነበረ ወይስ ሴት ይደበድብ ነበር? ቺት ያደርግ ነበር? ምንድን ነው የሚያደርገው? ገዳይ ነበር? ይሄ ሁሉ እንግዲህ በደንብ ክሊርሊ ሆኖ የምታውቅበት ሪዝን ምንድን ነው ያሳለፈው? ጓደኛ ነበረ ወይ? በጓደኝነት ህይወቱ ደግሞ ምን አይነት ላይፍ ነበረው የሚለውን ነገር ከኋላ ጀምራ ስታጠናው፣ ከራሱም አንደበት ስትሰማ፣ ከጓደኞቹ ስትሰማ፣ ወይም ደግሞ ከአቅራቢያ ካለው ከጎረቤት ምናምን ስትሰማ ነው። አለበዛ አይ ችግር የለም ከኋላ ያለው ነገር አልፏል እኔን አይመለከትም ብላ ከገባችበት ያ ሰው ማንነቱን አታውቁም። ገዳይ ሊሆን ይችላል፣ ስለዚህ እሷንም ይገላታል፣ ያጠቃታል። ንዴት ሊኖርበት ይችላል፣ ያሳለፈው ነገር ወይ የአይምሮም ችግር ሊኖርበት ይችላል። በጣም ብዙ አይነት ፐርሰናሊቲ ሊኖር ይችላል። ስለዚህ ያንን ገምግማ ነው ወደፊት መሄድ ያለባት። ወይም ደግሞ በሱም ሳይድ ቢሆን ማነች የሚለውን ነገር አጥንቶ ነው። የዛሬ ባለታሪካችን እንግዲህ እህቶቻችን ብዙ 2-3 እህቶች ስለሆኑ ብዙ ጊዜ እህቶቻችን የሚጎዱበት ነገር ነው። የኋላ ታሪክ ችግር የለውም እንቀጥል ምናምን ሲባል፣ ወይም ደግሞ ይሄ ቁም ነገር ብቻ ነው የሚያስበው ብለው ስለሚያስቡ፣ ወይ የትዳር ነገር ስለሚያስቡ፣ ወይ ልጅ መውለድ ወይ ፊውቸር ነገር ብቻ ደስ የሚል ነገር ስለሚያስቡ ብቻ ጥሩ ሰዎች ናቸው ብለው ቶሎ ወደዛ ህይወት መግባት የለባቸውም። ማን ነው ያ ሰው የሚለውን ነገር ማጥናት፣ ማንነቱን ማወቅ ያስፈልጋል ማለት ነው። ምክንያቱም በጭፍን ዝም ብለው ከገቡ ነገ ጠዋት ወደኋላ ለመመለስ ይቸግራል። ያንን ህይወት እንደገና ለማስተካከል እንደገና ደግሞ ሌላ ምስቅልቅል ያለ ህይወት ውስጥ ይገባሉ። ስለዚህ ማጥናት፣ ያንን ባክስትሪም መጠየቅ መልካም ነው ማለት ነው። ከዛ በተጨማሪ ሁላችንም የምንረዳው ነገር አለ። ለምሳሌ አንድ ሰው በማረሚያ ቤት ተከሶ ጥፋተኛ ተብሎ በፍርድ ቤት ዳኛ ፈርዶበት እከሌ እንደዚህ ለሰራ ወንጀል ጥፋተኛ ነው ብሎ ዳኛ ከዛም ፍርድ ከተሰጠው በኋላ ማረሚያ ቤት ሄዶ በሚኖረው ቆይታ ይታረማል ተብሎ ነው የሚታሰበው። እንደ ሰውኛ ሐሳብ ሁላችንም የምናስበው ያ ሰው ከዛ በዛ ተግባሩ ተጸጽቶ አዝኖ እንዳጠፋ ተረድቶ ዳግመኛ ያንን ነገር አያደርግም ተብሎ ነው የሚወጣው። ለዛ ነው የእስር ጊዜ ወይንም የማረሚያ ቤት ቆይታው ጊዜው እንደየጥፋቱ ቀኑ፣ ሳምንቱ፣ አመቱ፣ ወራቱ ይለያያል ብለን የምናስበው። ይሄ ሰው የዛሬ ባል ታሪካችን እንግዲህ የሰው ነፍስ አጥፍቶ ነው ከዚህ በፊት ማረሚያ ቤት ረጅም ጊዜ ቆይቶ የወጣው፣ የእስር ጊዜውን ጨርሶ የወጣው። አሁን በዚህ ያ ሁሉ ጊዜ ቆይቶ ከወጣ በኋላ በዚህኛው በአዲሱ ህይወቱ ሰው ይገላል ወይንም ሰው ያጠፋል ብሎ አያስብም ጤነኛ ሰው። አብዛኛውም ሰው ታርሞ ነው የሚወጣው፣ የእውነት ተጸጽቶ ነው የሚወጣው። የእውነት ላደረገው ነገር ደግሞ እንደማያደርገው ለፈጣሪው ቃል ገብቶ ለራሱ ታርሞ ነው የሚወጣው። ምክንያቱም ያደረገውን ነገር ማሰላሰያ ጊዜ አግኝተዋል። በማረሚያ ቤት ውስጥ ሲውልና ሲያድር ከዛች ግቢ ሳይወጣ የሚያደረገው ነገር ነፃነቱን እንደወሰደበት አውቆ ይረዳል ብለን ነው የምናስበው። ግን ሁሉም ሰው እንደዛ ላይሆን ይችላል። ሁሉም ሰው ተጸጽቶና ታርሞ ይወጣል አይወጣም አናቅም፣ ፈጣሪ ነው ውስጡን የሚያውቀው። ግን እንደነዚህ አይነት ሁኔታዎች በሚኖሩበት ጊዜ ይሄ ሰው አሁን የዛሬ ባል ታሪካችን
መቼም አጠገቡ ሰው አለው፣ እናት አባት አለው፣ እህት ወንድም አለው፣ ጎረቤት አለው፣ ጓደኛ አለው እና እንዲህ አይነት ሁኔታ በምናይበት ጊዜ ለምሳሌ አንድ ሰው ከማረሚያ ቤት ታርሞ ከወጣ በኋላ ወይንም ደግሞ የተለያየ ነገር አሳልፎ ከመጣ በኋላ ምልክት ያሳያል። ታርሟል፣ አልታረመም፣ ይሄ ተጸጽቷል፣ አልተጸጸተም። ለዚህ ነው የዛሬ ባል ታሪካችን መጠጥ ሲጠጣ ያደረገውን ነገር እንደ ጀብድ ነው የሚያወራው። እኔ እኮ እንደዚህ አድርጌ አውቃለሁ ብሎ የፍቅረኛውን ነፍስ እንዳጠፋ በአሰቃቂ ሁኔታ ነፍሷን እንዲጠፋ እንዳደረገ አልተጸጸተም ማለት ነው። ልክ መጠጥ ሲጠጣ ያንን ከተናገረ አልተጸጸተም። የዛን ሰዓት ይሄ ሰው ይሄንን ነገር ደግሞ ሊያደርገው ስለሚችል ቢያንስ በቃ እኛ እንደ ሰው ልናደርግ የምንችለው ወስደን ለህግ አንሰጠው፣ ምክንያቱም ተጠያቂ አይደለም እርማቱን ጨርሶ ከወጣ በኋላ። ግን ያደረገውን የሰራውን ወንጀል ከእስር ከወጣ በኋላ እንደ ጀብድ የሚያወራ ሰው ካለ አለመታረሙን የምንረዳ ከሆነና ያንን ሰው የምንወደው ከሆነ ይሄ ሰው አይምሮ ሜንታሊ ነው ችግር ያለበት። ስለዚህ አይምሮ የስነ ልቦና ምክር አገልግሎት አግኝቶ መድኃኒት የሚያስፈልገው ከሆነ መድኃኒት እንዲወስድ የህክምና አይምሮ ነው መታከም ያለበት። ምክንያቱም ቢያን ሁሉ አመት እያጤነ ቀንና ሌሊት ለምንድን ነው እዚህ ቦታ ያለሁት ምን አጥፍቼ ነው ብሎ ከፈጣሪው ጋር ተገናኝቶ ፈጣሪ ንስሐ ገብቶ ያችን እንደዛ የበደላትን ሴት ነፍሷን ያጠፋውን ሴት ቤተሰቦቿ ጋር ሄዶ ይቅርታ ጠይቆ ካሳ ክሶ ከእርማቱ ውጭ እኮ ሰው የተጸጸተ ሰው እንደዛ ያደርጋል። በባህላችን ሽማግሌ ይዘን እንሄዳለን፣ የሃይማኖት አባቶች ይዘን እንሄዳለን፣ ይቅርታ እንላለን፣ ማሩኝ በድያችኋለሁ እንላለን አይደል? ያንን አድርጎ ይታረቃል ብለን ነው የምናስበው። ይሄ ሰውዬ ግን ምንድን ነው ያደረገው? በደስታ ነው የሚያወራው፣ እየፈነጠዘ ነው የሚናገረው፣ እንደ ጀብድ ወንድነቱን ጡንቻውን ለማሳየት። ለምንድን ነው እኛ ማናረገውን ነገር ይሄ ሰው የሚያደርገው? አይምሮ ላይ ህመም ስላለበት ነው። ታሟል፣ ጤነኛ አይደለም፣ አስተሳሰቡ ተዛብቷል። የአስተሳሰብ መዛባት ከሆነ አስተሳሰቡ የተሰራበት ይሄ አይምሮ ፋንክሽን የሚያደርግበት መንገድ ከሆነ የተበላሸው፣ ግን የአይምሮ ጤና ቀውስ ከሌለበት በምክር አገልግሎት ትክክለኛ ባለሙያ አግኝቶ ሐኪም አግኝቶ ህይወት ማለት እንደዚህ ነው ተብሎ ይሰተራል። አይ ያመመው ከሆነ ደግሞ መድኃኒት ይወስዳል እንጂ እንዳሁን እንዳደረገው ከማህበረሰባችን ጋር ተቀላቅሎ ጥፋት እንዲያጠፋ መፍቀድ የለብንም። ይሄንን የሚያውቁት ጓደኞቹ ናቸው፣ አጠገቡ ያሉ ሰዎች ናቸው። እነዚህ ሰዎች ያደረጉት ነገር ምንድን ነው? ለሚቀርቧቸው ሴቶች በፌስቡክ ይልኩላቸዋል። ይሄ ሰው ባክሽ ከዚህ በፊት እንዲያርጎ ነበር፣ አሁንም ያደረገውን ነገር በእንደ ጀብድ ያወራል፣ ሲጠጣ ሲሰክር እንዲህ ያደርጋል ብለው ነው የሚነግሯቸውና ይሄንን ከማድረግ ይልቅ በትክክለኛው መንገድ ሰውየው እስከ መጨረሻው አይምሮ እንዲስተካከል ቢያግዙት መልካም ነበረ። ችላ ማለት የለብንም። አጠገባችን እንዲህ አይነት ሰዎች ሲኖሩ ብንረዳቸው የብዙ ሴቶችን ህይወት የብዙ ወንዶችን ህይወት እናድናለን። ይሄ ሰው ዛሬ በፍቅረኛ አየ ነው። መንገድ ላይ እኮ ሰው አናዶት እኮ ምን እንዴት እንደሚማታ እኮ አናውቅም። አንደኛ ስሜቱን መቆጣጠር የሚችል ሰው አይደለም። ሲናደድ የሚያደርገውን ነገር አያውቅም። ራሱን መቆጣጠር አይችልም። ኢሞሽኑን ኮንትሮል ማድረግ የሚችል ሰው አይደለም። ይሄ ታዲያ አይምሮ ጤነኛ ነው ልንል አንችልም። እና እንደዚህ አይነት ሰዎች ህክምና ማግኘት አለባቸው። ከዚህ በተጨማሪ እንግዲህ ብዙ ሴቶች እንደዚህ አይነት ነገር ሳያውቁ ወይ ደግሞ ታሪኮችን ሳይሰሙ የጓደኞቻቸውን ታሪክ ወይ ደግሞ ዜና ላይ ወይ ፖሊስ መረጃ ላይ ምናምን አንዳንድ መስማት የሚገባቸውን መረጃዎች ሳይሰሙ ሊታለሉ ይችላሉ። ቀርተው እንግዲህ ወይም ደግሞ ሰውየውን አምነውት ሊሆን ይችላል፣ አሳምኗቸው ሊሆን ይችላል፣ በአፉ አታሏቸው ሊሆን ይችላል፣ ወይ የሚያደርግላቸውን እንክብካቤ የሚያስብላቸው ስለ ወደፊት ሀሳብ ሲያስብ በቃ ትክክል የኔ ሰው ነው ብለው አስበው ወስነው ሊገቡ ይችላሉ። ታዲያ ከገቡ በኋላ ይህ ሰው ቢለወጥባቸው፣ ድብደባ ቢያደርስባቸው፣ እንደገና ቢጎዳቸው ዝም ብለው ፈርተው መቀመጥ የለባቸው። የሆነ ስቴፕ መራመድ አለባቸው። ሄደው እንኳን ወይ ፖሊስ ጣቢያ እንኳን ሄደው መናገር ቢፈሩ ወይም ደግሞ ራቅ ላለ ሰው ከነሱ መናገር ቢፈሩ አጠገባቸው ላለ ሰው መናገር ይችላሉ። ምክንያቱም ነገ ጠዋት ምን እንደሚያደርጋቸው አይታወቅም። አጠገባቸው ላለ ሰው፣ ለሚያምኑት ሰው፣ አትሊስት ይረዳኛል ብለው ለሚያስቡት ሰው መናገር ኔክስት ታይም ከሚያጋጥማቸው ወይም ከሚደርስባቸው ድብደባና ቁስል ሊድኑ ይችላሉ። አሁን ምናልባት ተናግራ ቢሆን ኖሮ መጀመሪያ የሚያሳያቸው ወይም ደግሞ አክሽኖች ወይም ደግሞ የሚያደርጋቸው ነገሮች ላይ ቶሎ እርምጃ ብትወስድ
ነገ ጠዋት የግድያም የአካል መጉደልም ነገር ሊያጋጥም ይችላል። ስለዚህ መፍራት የለባቸውም። የሆነች ነገር ሲያዩ የንግግርም ሊሆን ይችላል። ምክንያቱም የግድ ማን ነው ያለው ሴት ልጅ ሁሌ ትደብደብ ትመታ ያለው ማን ነው? ንግግር ራሱ ትክክል አይደለም። አሁን ልክ ባልን ወይም ሚስት መናገር እንደ ነውር እንደሚቆጠረው ሁሉ ባልም ሚስትን ማክበር አለበት። ሚስትን እንደፈለገ ማመነጫጨቅ፣ መሳደብ፣ ዝቅ ማድረግ፣ ማንቋሸሽ በሰው ዘንድ እንደ ተራ እንዳገባት እንኳን እንደዛ ሪስፔክት ማያደርጋት ከሆነ ወደ ህግ ነው መሄድ ያለባት። ሪሌሽንሺፑን መቀጠል የለባትም። ምክንያቱም ይሄ ሰው ነገ ጠዋት እንደዚህ ካላከበራት፣ ካልወደዳት፣ ከእሷ ጋር ያለው ነገር መልካም ካልሆነ፣ ግንኙነታቸው በጣም እንደዚህ ሃርድ ከሆነ ነገ ጠዋት ምን እንደሚያደርጋት አይታወቅም። ምክንያቱም ሰውየው ንዴት ሊኖርበት ይችላል። ያሳለፈው ህይወት ደግሞ ኖርማል እንግዲህ ሰው ገሎ ነው የመጣው። ስለዚህ ለሱ አሁን እሷ እግሯን ሰበረ አናቷን መታ ምንም ላይመስል ይችላል። ምክንያቱም እዛ ጋር አልተጸጸተም። ቅድም እንዳልሽው አንቺም አልተጸጸተም። ከዛም በተጨማሪ እንግዲህ አጠገባቸው ያሉ ሰዎች ካልተረዱ ወደ ህግ ቦታ ቀጥታ መሄድ እንዳለባቸው ነው። አሁን ደግሞ ብዙ አማካሪዎች አሉ። የሴቶች ጉዳይ የሚባል አለ። ለሴቶች እንደዚህ ኮምፕሌን የሚሰበስቡ ሪከርድ የሚያደርጉ ሴቶችን የሚረዱ። ስለዚህ መፍራት የለባቸውም። ይሄ ነገር መፍትሄ ስላለው በኋላ ደግሞ እነሱን ከሚጎዳቸው፣ አካላቸውን ከሚያጡ፣ ህይወታቸውን ከሚያጡ እንዲሁም ልጆች ወልደውም ከሆነ ደግሞ ልጆቻቸውንም ሊያጡ ይችላሉ። በእንደዚህ በቁጠኝነት ወይም ደግሞ ይሄ በችላ በማለት እንደገና ወንጀልን በመስራት ይሄ ተደጋጋሚ የሆነ ወንጀልን በመስራት ያሉ ወንዶች ወይም ደግሞ ባሎች ከዚህ ነገር ደግሞ ሊቆጠቡ ይገባል። ሴቶች ደግሞ እህቶቻችን መፍራት የለባቸውም። ስድቧን እንኳን ሄደው ማሳወቅ ይገባቸዋል። ሪከርድ ማስያዝ ይገባቸዋል። ምክንያቱም ነገ ጠዋት የሚደርስባቸው ነገር ትልቅ ስለሚሆን ማለት ነው። ስለዚህ በትንሹ መቅጨት ያስፈልጋል ማለት ነው። ከዛ በተጨማሪ ይሄ ሰው እንግዲህ ትልቅ ሆኖ ነው ይሄን ነገር ሲያደርግ ያየ ነው። አደልት ነው። 18 ዓመት አልፎታል። ስራ ሰርቶ ራሱን የሚያስተዳድር ሰው ነው። የሚያደርገውን ነገር ያውቃል። ይሄ አሁን የምናይበት ባህሪ በአንድ ቀን የመጣ ባህሪ አይደለም። አንደኛ ደጋግሞታል። እየደጋገመ ነው ጥቃት ሲያደርስ የነበረው። በልጅነቱ ምን አይነት ሰው ነበር? ይሄ ከልጅነቱ ጀምሮ ይዞት ያደገ ባህሪ ነው እንጂ በብዛት ልንል የምንችለው እንደዚህ አይነት ነገር የሚያደርጉ ሰዎች ከልጅነታቸው ጀምሮ የሚታዩ ምልክቶች አሉ። ይሄ ሰው ማን እንዳሳደገው አናውቅም፣ ግን ሰው ነው ያሳደገው። የትም ቦታ ይሆን ወይ ወላጆቹን ያሳደጉት ወይ አሳዳጊ ነው ያሳደገው። የሆነ ቦታ ጋር ህፃን ነበረ። ምን እያየን ያደገው? እንደዚህ አይነት ተማቺ ሰው እያየን ያደገው፣ ደብዳቢ ሰው እያየን ያደገው፣ ወንጀል የሚሰራ ሰው እያየን ያደገው። የሆነ ነገር ግን እዚህ ሰው ጭንቅላት ውስጥ መማታት፣ እንደዚህ አይነት የስርዓት የሌላቸው ነገሮች ማድረግ፣ የሰው ደም ማፍሰስ የለመደ ሰው እንዲሆን አድርጎ ውስጡ እንዲቀመጥ ያደረገ ወይንም ይሄ አስተሳሰብ ትክክል ነው ብሎ እንዲያስብ ያደረገው አስተዳደግ አለ። ሁላችንም ልብ ማለት መቻል አለብን። በተለይ ወንድም ይሁን ሴት ህፃናትን የምናሳድግ ሰዎች የምንናገረው ቃል፣ የምንሰራው ተግባር ከራሳችን አልፎ ልጆቹን ምን ያህል አይምሯቸው ላይ እንደሚሰራ እንደነዚህ አይነት ታሪኮች ያስረዱናል። ይሄ ሰው በእርግጠኝነት እያየ ያደገው ነገር ትክክል አይደለም። አንዳንዴ ወላጆች ወይንም አሳዳጊዎች ራሳቸው ያንን ተግባር የሚያረጉት ሊሆኑ ይችላሉ። አንዳንዴ ደግሞ ስርዓት ያለው ቤተሰብ ሆኖ ግን ልጁ ከየትኛው ዓለም ከፊልም ነው፣ ከጎረቤት ነው፣ ከጓደኛ ነው አናቅም፣ ከየትኛው ዓለም እንደሆነ በማናቀው ሁኔታ ሰላማዊ ቤተሰብ ውስጥ እንደዚህ አይነት የማይደረግ ነገር የሚያደርጉ ቫዮለንት የሆኑ በጣም ጭካኔ የተሞላበት ተግባር የሚሰሩ ልጆች ሊያድጉ ይችላሉ። ሁለቱም ቤተሰብ ማወቅ ያለበት ነገር ግን አንደኛ ትኩረት ተደርጎበት ነው ልጆች ማደግ ያለበት። ይሄኛው ምንም የማያውቁት ጨዋ የሆነ ቤተሰብ፣ ስነ ስርዓት ያለው ፈጣሪን የሚፈራው ቤተሰብ እንደነዚህ አይነት ህፃናት ልጆች ሲያይ ህፃናት በልጅነታቸው ከሌሎች ልጆች ተለይተው መማታት ከጀመሩ ያ ባህሪ ያድጋል። ተመልክተን እናውቃለን። ይማታሉ ልጆቹ። ተማታ፣ ትምህርት ቤት ተማታ፣ ሰፈር ውስጥ እየተጫወተ ተማታ፣ ዘመድ ቤት ሄዶ ተማታ ወይንም ተማታች የሚባሉ ልጆች ስናይ ትክክል አይደለም። ዝም ብለን ኃይለኛ ነው ጉልበተኛ ነው ብለን እኛ ራሳችን ተቆጥተን ማለፍ አይደለም ያለብን። ልጆቹን መርዳት አለብን። ልጆቹ ስለመታናቸው አይስተካከሉም፣ ስለተቆጣናቸውም አይስተካከሉም።
የበለጠ ነው ያ ነገር እያደገ የሚሄደው። እልህን ነው የሚይዛቸው። ላደረጉት ነገር ይቆማሉ ማለት አይደለም። ወላጅ ሲቀጣ ልጅ ይስተካከላል። አዎ፣ ይሄ ግን የአእምሮ ህመም ሊሆን ይችላል። ባህሪ ብቻ አይደለም። ይሄ ከአእምሮ ከአስተሳሰብ ጋር የሚያያዝ ነገር አለው። ለምንድን ነው ህፃናት ልጆች አንዳንድ ልጆች ትምህርት ቤት ተደባድበው የሰው ጥርስ አውልቀው ፈንክተው ተፈንክተው ይመጣሉ? መጀመሪያ ያ ተግባር በፊት እዚህ ውስጥ ነው የሚጀምረው። ያን ነገር የማድረግ ድፍረት ፍላጎት የሚነሳበት ይሄ ልጅ ከምን የተነሳ ነው? ሐኪም ነው የሚያውቀው፣ ባለሙያ ነው የሚያውቀው። ባለሙያ ጋር መውሰድ መቻል አለብን። እንዲህ አይነት ነገር የሚያደርጉ ልጆች በትክክል የህክምና እርዳታ ያስፈልጋቸዋል። ዛሬ ካረዳናቸውስ? ዛሬ በልጅነታቸው ትምህርት ቤቱ ሰው ሲደበድቡ፣ ሰፈሩ ሰው ሲደበድቡ ህፃናት ሆነው ፈንክተው ሲመጡ እኛ ቤት ውስጥ ባለንጋ ገርፈን ተቆጥተን ያችን ቀን ልናልፋት እንችላለን። እነዛ ልጆች እኛ ፊት ሊስተካከሉ ይችላሉ። እኛ ፊት ትምህርት ቤት ላይደባደቡ ይችላሉ። ከዛ በኋላ ትምህርት ቤት ሰው ላይ መቱ ይችላሉ። ለምን? ስለምንጠራ ስለምንመታቸው። ሰፈር ውስጥ እርቀው ሰው ሰፈር ሄደው ማይታወቁበት ቦታ ያን ያደርጋሉ። የኛ ፍላጎታችን ልጆቹ ማዳን ነው አይደል? እንደዛ አይነት ጥሩ ያልሆነ ነገር ደብዳቢ፣ ከዛ ደግሞ እያደገ የሚገድል ሰው እንዳይሆን ነው የምንፈልገው። ስለዚህ ማድረግ ያለብን ማሳከም ነው እንጂ መምታትና መቅጣት ብቻ አይደለም። መታከም አለባቸው እንደዚህ አይነት ልጆች ናቸው አድገው በኋላ ላይ ሰው ለመግደል ምንም የማይመስላቸው እየተለማመዱት ያድጋሉ። መምታት ማድማት ምናምን የሚባለውን ነገር በውስጣቸው ይዘውት ያድጋሉ። ጭካኔ የምንለው ከሰውኛ የማይጠበቅ ባህሪ። አንድ ሰው እኮ አንድን ሰው ጥቃት ሲያደርስበት እየተሰቃየ እያየው እኮ ያን ነገር የሚያደርገው አይደል? ሰውን ሲመታ እኮ እያመመው እያየ ሰውን ይመታል። የመጀመሪያው ምት እኮ ሲያሳርፍባት እኮ ልጅቷ ትጮሃለች፣ ታለቅሳለች፣ ትቆጣለች። እሱ እዚህ ውስጥ የሚሰጠው ደስታ አለ፣ ሳቲስፋክሽን አለ። ስለዚህ ያን ነገር ምን ያደርገዋል? ያብሰዋል። ይሄ ጤነኛ አእምሮ ነው አይደለም። ያደገ እዚህ ውስጥ ግን እንደዛ ጤነኛ ሆኖ የሰውን ስቃይ እያየ ደስ የሚለው ያ ሰው ወይንም ያቺ ሰው ሞር እንድትሰቃይ ፔኑን የሚጨምርባት የአእምሮ ህመም ስላለበት ነው። ይሄ ደግሞ ከልጅነት ጀምሮ የመጣ ነው። ማሳከም አለብን። ልጆቻችን በጣም እንደዚህ አይነት የማይደረግ ነገር ሲያደርጉ መምታት ብቻ አይደለም፣ መቆጣት ብቻ አይደለም። ከተቆጣናቸው ለእኛ እንዲመቹን ያደረግናቸው። አንሰማም፣ ያን ነገር እኛ ፊት አይደግሙትም። ነገር ግን ይሄ ውስጥ የተቀመጠ ህመም እያደገ ይመጣና ሲያድጉ የሰው ደም ያፈሱ ይሆናሉ። ይሄንን እንዳይሆኑ ልብ ማለት መቻል አለብን። ሁላችንም የሰው ልጅ አሳደግንም የራሳችንም ልጆች ሆኑ ጊዜያችንን አጥፍተን ከምንም በላይ ማንተካው ጊዜያችን ገንዘብ ይተካል። ጊዜያችንን አጥፍተን ልጆቹ ላይ ኢንቨስት አድርገን በምንም አይነት መንገድ እናሳድጋቸው። ካሳደግናቸው ቢያንስ መቼም ነገ የምንደሰትባቸው እንዲሆኑ ነው የምንፈልገው። ለእኛ የምንዘራው ዘር ነው፣ ዘሮቻችን ናቸው እየዘራን ያለ ነው እና የምንዘራው ነገር አረም እንዲሆን አንፈልግም። የምንዘራው ነገር መጥፎ ነገር እንዲያበቅል አንፈልግም። እንደዛ ከሆነ ደግሞ በጊዜ ማስተካከል መቻል አለብን። ይሄ ሁሉ ሴትን ልጅ የሚደበድብ፣ ይሄ ሁሉ ሴቶችን ገደሉ የሚባሉ ፍቅረኛ ሆነው ባለትዳር ውስጥ ሆነው ይሁን ሴቶችን የሚመቱ ወንዶች ከመልካም ወንዶች ጋር እኩል ሲሰለፉ ያሳዝነኛል። እኔ በጣም ብዙ መልካም ወንዶች አሉ፣ በጣም ብዙ መልካም ባሎች አሉ፣ በጣም ብዙ መልካም ፍቅረኞች አሉ፣ ፈጣሪን የሚፈሩ ዓለማቸውን ለሚስቶቻቸው፣ ለትዳር አጋሮቻቸው፣ ለፍቅረኛዎቻቸው ሰጥተው የሚኖሩ በርካታ ወንድሞች አሉ። ከነሱ ተቃራኒ ሆነው ደግሞ የሚገድል የሚያስለቅስ ሴትን ልጅ የሚሰብር ወንድ አለ። ማን ያሳደገው? እኛ ነን። ለእንደነዛ አይነት ባህሪ ላላቸው ወንዶች ተጠያቂ እኛ ነን። ከምንም በላይ ደግሞ መልሰን ሴቶች ነን ተጠያቂ። እናቶች የወለድናቸው ልጆች ሴት ደብዳቢ ከሆኑ ሚስቱን የሚመታ ልጅ ያሳደገች እናት ራሷን ነው መጠየቅ ያለባት። ምን አይነት ልጅ ነው ያሳደግኩት ብላ። ሚስቱን አንቆ የሚገድል፣ ሚስቱን በሆነ ነገር አድርጎ የሚገድል ማናት ያሳደገችው? እናቱ ዋጋ ከፍላበታለች። ማንም እናት ዋጋ ከፍላ ነው ልጇን የምታሳድገው እና ያለፈው አለፈ። አሁን ግን ወንድ ልጆችን የምናሳድግ እናቶች ልብ ማለት መቻል ያለብን ነገር አለ። ምክንያቱም ሁላችንም ልጆች ሁላችንም አንድ አይነት ናቸው፣ የኛ ናቸው። ያንቺ ልጅ የኔ ልጅ ነው፣ የኔ ልጅ ያንቺ ልጅ ነው። ወንድ ልጆችን የምናሳድግ እናቶች እስቲ ትኩረት እናድርግና ይሄ ትውልድ የሚቀይር ሀሳብ ይዘን እንመጣለን ብለን ካሰብን በየቤታችን ሆምወርካችንን የምንሰራ ከሆነ ይሄ ህግ የሚያስተካክለው አይደለም። ገዳይን ህግ አያስቆመው። ምክንያቱም በየቤቱ እየገባ ህግ ሊሰራ አይችልም። ከገደለ በኋላ ህግ ሊጠይቀው ይችላል።
ከመግደሉ በፊት ግን ህግ ሊከላከልለት አይችልም። እኛንን ግን መከላከል የምንችለው። ኃላፊነት አለብን እናቶች፣ ሴቶች፣ አባቶችም አለባቸው። ግን ሴቶች ስለ ሴት ልጅ እኛ ይገባናል። ስለዚህ የምናሳድጋቸውን ወንድ ልጆች በቤት ውስጥ ስለ ሴት ልጅ ክብር እናስተምራቸው። የምናሳድጋቸውን ወንድ ልጆች ሴት ልጅ የምትመታ ሳይሆን የምትሳብ ነገር እንደሆነች አድርገን እንንገራቸው። ስለ ሴት ልጅ ክብር እንንገራቸው። ሴት ማለት ምን እንደሆነ ውስጣቸው እንዲገባ አድርገን እኛ ካስረዳናቸው በምንም ተአምር ያ ጭንቅላታቸው ውስጥ የተቀመጠው ነገር የትም ቦታ ቢሄዱ ምንም ቢገጥማቸው ክፉ ወንድ ሊሆኑ አይችሉም። እኛ ኃላፊነት አለብን። እኛ ነን ያንን መስራት ያለብን። እኛ ቤት ውስጥ ስራችንን ሳንሰራ ቀርተን ተማቺ ገዳይ ካሳደግን ግን ወጥቶ የሰው ልጅ ሄዶ ይጎዳል። እና ሁልጊዜ አንድ ሰው የሆነ ነገር አደረገ ሲባል ማን ያሳደገው ነው የሚባለው። ምን ውስጥ ነው ያደገው? እንዴት ነው ያደገው? ምን እያየን ያደገው ነው የሚባለው። አሳዳጊዎችም ሆኑ እናቶች ልብ ማለት መቻል አለባቸው። ይሄ የእናቶች ኃላፊነት ነው። አባቶችም እዚህ ውስጥ ትልቅ ኃላፊነት አላቸው። አባቶችም ድርሻ በጣም ትልቅ ነው። አባቶችም የሚያደርጉትን ነገር መረዳት አለባቸው። እናቱን እንዴት አድርጎ እንደሚያናግር የሚያይ ወንድ ልጅ ነው ነገ ጠዋት ሚስቱን በዛ መንገድ የሚያናግረው። አብዛኛው ወንድ ልጅ እናቱ ስትደበደብ አይቷል። አብዛኛው ወንድ ልጅ እናቱ የማይደረግ ነገር ሲደረግባት አይቷል። እሱ ደግሞ እጥፍ አድርጎት ያደርጋል። ኖርማል ነው የሚመስለው። ስትሰደብ ያህል ወጥቶ ይሳደባል። እና ማስተዋል መቻል አለብን። ወንዶችም እንደዛው ተግባራቸውን ምን እንደሆነ ማየት አለባቸው። ወንድ ልጆቻችን ፊት የምናረገው ነገር ራሳቸው ወንዶቹ እንደሚደግሙት እርግጠኛ መሆን አለብን። እና የምናረጋቸው ነገሮች፣ የምንኖረው ህይወት፣ የምንሰራው ነገር ለመብላት፣ ለመጠጣት፣ ለመተኛት ምናምን አይደለም። ትውልድ ለመቅረጽ ከሆነ የምንሰራው ልጆቻችንን በተገቢው መንገድ የምናሳድግ ሰዎች ከሆነን እያንዳንዷ በዕለት ተዕለት ተግባራችን ላይ፣ ንግግራችን፣ ህይወታችን ላይ ሁሉ በተለይ ከአፋችን የሚወጣው ቃል ልጆች ፊት ስነ ስርዓት ያለው እንዲሆን የምናደርግ ከሆነ በትክክል እያሳደግናቸው ነው። አለዚያ ግን ጥፋት የሚያጠፋ እንደ ዛሬ ባል ታሪካችን አንዷን ሄዶ ሲገድል፣ አንዷን ሄዶ ሲደበድብ፣ አንዷን ሄዶ የት እንዳደረጋ ሳይታወቅ እንዲህ የሚያደርግ ልጅ እንዳናሳድግ ጥንቃቄ ማድረግ መቻል አለብን። ሌላው እንግዲህ ተጨማሪ ሀሳብ ምንድን ነው? በብዛት ደግሞ ሴቶች እህቶቻችን ሲያድጉ በልጅነታቸው በቤት ውስጥ ትልቅ ፋሚሊም ሊሆን ይችላል፣ 1 2 3 ልጆች ሊሆኑ ይችላሉ። ግን በተለየ መንገድ ሴቷ ወይ ጥቃት ሲደርስባት ወይ ወንድሟም ሊሆን ይችላል ሲጫወቱ በትንሽ ነገርም ባለመግባባት አቢዩዝ ስትደረግ ወይ ስትመታ ያለ ጥፋቷ የሆነ ነገር ስትቆነጠጥ ምናምን ችላ እንድታልፍ እና መመታቷ ትክክል እንደሆነ እያሳዩ የሚያሳድጉ ሰዎች አሉ፣ ኖርማል እንደሆነ። ታዲያ እንደዚህ አይነት ልጅ ካሳደግን በኋላ ትልቅ ከሆነች በኋላ ኖርማል እንደሆነ፣ በፍቅረኝነት መደብደብ ኖርማል እንደሆነ፣ መሰደብ ኖርማል እንደሆነ፣ ካገባችን በኋላ ደግሞ ያ ነገር መደረጉ ትክክል እንደሆነ ልታስብ ትችላለች። ምክንያቱም በልጅነት ነው እንደዛ ስታድግ የነበረው። ስለዚህ ልጆች ደግሞ ነጭ ወረቀቶች ናቸው። የሰጠናቸውን ነገር ሁሉ ነው የሚቀበሉት። ያዩትን ነገር ሁሉ ነው ትክክል ነው ብለው የሚያስቡት። በልጅነት የተደረግሽው ነገር በብዛት አይረሳም ይባላል። ወይም ደግሞ በልጅነት ያሳለፍሽው ነገር ስታድጊ በጣም ትልቅ ኢምፓክት አለው በህይወትሽ ላይ። ያዛ መሰረት የተሰራው ነገር ፋውንዴሽን ነው ትልቅ ሆኖ ተከትሎ ህይወትን የሚገነባው ደግሞ የሚያፈርሰው፣ ጥሩ ሰው የሚያደርገው ወይ ደግሞ ለሌላው ሰው እንድንተርፍ መልካም እንድንሆን የሚያደርገው። ከዛ በተጨማሪ ደግሞ እንደዚህ አመፀኛና ጉረኛ ትዕቢተኛ የሚያደርገው ከዛ ከመጣው ፋውንዴሽን ነው። ስለዚህ አባትም እናትም ትልልቅ እህቶችም ታላላቅ ወንድሞችም ታናሾቻቸውን መደገፍ፣ ማገዝ፣ እንደገና ደግሞ መርዳት። ይሄ ደግሞ የሚያስቆጣቸውን ነገር አለማድረግ። አሁን አንዳንዴ ጨዋታም ነገር አድርገው እነሱን ማብሸቅ ወይም ማስለቀስ ኖርማል ነው ብለው ሊያስቡ ይችላሉ። ልጆቹ ግን አይምሯቸው ውስጥ እያደገ የሚመጣው ወይ ደግሞ እየሳሉት የሚመጣው ነገር ንዴት ይሆናል፣ ቁጣ ይሆናል። ወንድሜ እንደዚህ እያደረገኝ ነው ያኖረኝ ብለው የሚሉ ብዙ ሴቶች አሉ። እናቴ እንደዚህ እያደረገች ያለ ኃጢአቴ እየደበደበች ነው ያሳደገችኝ፣ ወይ ደግሞ ሳላጠፋ አባቴ እንደዚህ እየተቆጣኝ ነው ያሳደገኝ የሚሉ ብዙ ልጆች አሉ። ታዲያ እነዚህ ልጆች ካደጉ በኋላ የተለያየ አይነት ባህሪ ቢኖራቸው አንዳንዴ ላንወቅስ እንችላለን። ምንወቅሰው
ማን ነው ያሳደገው? ቅድም እንዳልሽው ማን ነው ያሳደገው? ማን ነው ያሳደጋት ብለን ነው ወደ ወላጆች መጠቆም የምንችለው ማለት ነው። ስለዚህ እናትና አባት እንዲሁም ታላላቅ ሰዎች ለልጆች የሚያወርሱትን ነገር ወይ የሚናገሩትን ነገር ለልጆች የሚያስተላልፉትን የሚያሳዩትን ነገር መጠንቀቅ አለባቸው። ነጭ ወረቀቶች ናቸው። ያዩትን ሁሉ ተቀብለው ነው የሚሄዱት። ስለዚህ መልካም ነገር በማድረግ ሪስፔክት በመደራረግ እህትና ወንድም በመከባበር ባልና ሚስት ያንን እያሳዩ ነው የሚያድጉት። ከዛ በኋላ ያ ነገር ትክክል እንደሆነ መከባበር ትክክል እንደሆነ አለመደብደብ መሰደብ ልክ እንዳልሆነ እያደጉ ሲመጡ ያውቃሉ ማለት ነው። ስለዚህ አይምሯቸው ጥሩ ይሆናል፣ ጥሩ ዜጋም እናፈራለን ማለት ነው። ሌላው ያልሹ ላይ ለመጨመር አንዳንድ ሰዎች ልጆችን ሲያሳድጉ በጣም በትዕቢት ያሳድጓቸዋል። በትዕቢት ማለት ልጆቹ ውስጣቸው ፍቅር፣ ፈጣሪን መፍራት፣ ራስን መውደድ፣ ህግን ማክበር የሚባለው ነገር ነው ለልጅ እየሞላን የምናሳድገው የምንነግራቸው ብለን የምናስበው። አንዳንድ ሰው ትዕቢት እየነገረ ያሳድጋል። እህቶች በተለይ እናቶች ልብ ማለት ያለባቸው ነገር ልጅ ከመውለዳቸው በፊት ሲጣመሩ ሴት ልጅ በምንም ተአምር ትዕቢተኛ ባል ማግባት የለባትም። ትዕቢት የወጠረው ወንድ የምታገባ ሴት ዋጋ ትከፍላለች። ትዕቢተኛ ልጆች ነው የምታሳድገው፣ ምክንያቱም ያሳያል። ትዕቢተኛ ሴት ያገባ ወንድም እንደዛ ትዕቢተኛ ልጆች ነው የሚያሳድገው፣ ምክንያቱም ከጎኑ ያለችው ትዕቢተኛ ሴት ለልጆቹ ትምህርት ትሰጣለች። ዝም ብሎ ይሄ ምንም እኮ የለም። ሁላችንም አንድ አይነት እኩል ሰዎች ነን። በባዶ ሜዳ የተወጠሩ ሰዎች አሉ። ሄደሽ ነካ ብታረጊያቸው እንደፊኛ ትስ ብለው የሚተነፍሱ ግን ትዕቢት ወጥር ያረጋቸው ሰዎች አሉ። ትዕቢት የባዶነት ምልክት ነው። ትዕቢተኛ የሚሆነው ሰው ምንም ከሌለው ነው። በቃ ባዶ እውቀት የለው ምን የለው ምንም ነገር የለው። ምናልባት እጁ ላይ ገንዘብ ሊኖር ይችላል ያ ሰው፣ ምናልባት የሆነ የሚመካበት ሰው ሊኖር ይችላል። ውስጡ ግን ባዶ ነው፣ ነጭ ምንም ነገር የሌለው። በቃ ትዕቢት ወጥር አድርጎት እኔ እኮ እንትና። እንደዚህ አይነት ሰው ጋር ትዳር የመሰረተ ወንድም ይሆን ሰው ዋጋ ይከፍላል። ከትዕቢተኛ ሰው ጋር መጣመር የለብንም። የምንወደው ከሆነ ያንን ሰው መጀመሪያ ትዕቢቱን አተንፍሶ ሰው ሆኖ መምጣት እንዳለበት እርግጠኛ መሆን አለብን። ከወደድነው ወይንም ከወደድና ልንረዳቸው ይገባል። ከትዕቢተኛ ሰው ጋር ሆኖ ትዳር መስርቶ ሴትም ትሁን ወንድ ልጅ ወልዳለው ያለ ሰው ግን ዋጋ ይከፍላል። የሰው ልጅ መጀመሪያ ልቡ ለፈጣሪው መሰበር አለበት። የሰው ልጅ መጀመሪያ ልቡ ለፈጣሪው መገዛት አለበት። ፈጣሪውን የሚያውቅ ሰው ደግሞ ትዕቢት አያውቅም። ትዕቢት ውርደትን ታስከትላለች ይችላል የፈጣሪ ቃል። በጣም ከባድ ነገር ነው። ተመልክተሽ አታውቂም? አንዳንድ ሰው በልጆቹ ተከቦ የትዕቢት ቃላትን ሲያወጣ ህፃናቱ ሲያሳዝኑ፣ የትዕቢት ቃላትን ጀብድ እኔ እኮ እንደዚህ ምናምን እያለ ሲፎክር ያ ሰው በጣም ያሳዝናል። እና እነዚህ ሁሉ ህፃናት ከጎኑ የከበቡት ህፃናት ትዕቢትን እያዩ ትዕቢትን እየተማሩ ለዓለም ወጥተው አይማሩ፣ አይሰሩ፣ ጤነኛ ዜጋ አይሆኑ። ከትዕቢት ውጭ ምንም የላቸው፣ ባዶ ናቸው። በቃ ልጆቹ ውስጣቸው እንደዚህ ተደርጎ የሚሞላው የትዕቢት ቃል ልጆቹን ለዓለም አንደኛ በውሸት ጭንቅላታቸው የበለጡ ነው የሚመስላቸው። አይበልጡም እኮ ማንም ከማንም አይበልጥም። ከበለጥንም በተግባራችን፣ በእውቀታችን፣ በላባችን፣ በስራችን ሚዛን ላይ የምንቀመጠው። እስቲ መለስ ስንበልና በልጅነታችን ትዕቢተኛ የነበሩ እኔ እንትና ልጅ የሚሉ ሰዎች ዛሬ የት እንዳሉ እናስባቸው። በህይወት ደረጃ ስናስቀምጣቸው ያልተማሩ የማይሰሩ ምንም ነገር ያልሆኑ ሰዎች ብለን የምናስቀምጣቸው እነሱ ነው። ምክንያቱም ትዕቢት እውቀት አይሆንም፣ ትዕቢት ገንዘብ አይሆንም፣ ትዕቢት እንጀራ አይገዛም። ትዕቢት ለሰው ልጅ ምንም የሚሰጠው ነገር የለም። አንድ ግን ትልቅ ስጦታ አለ፣ እሱ ውርደት። ከውርደት በስተቀር ትዕቢት የሚሰጠው ነገር የለም። ይሄ ደግሞ የፈጣሪ ቃል ነው። ለዚህ ነው ልጆቻችንን ስናሳድጋቸው በትዕቢት በመወጠር እንዳናሳድጋቸው እንጠንቀቅ። ባዶ ከንቱ ፉርሽካ ነው የሚሆኑት፣ ምንም የማይረባ ነገር ነው የሚሆኑት። ይሄንን የተረዳ ወላጅ መጀመሪያ ከትዕቢተኛ ጋር አይጣመርም። ወንድም ይሁን ሴት ምን ልናደርግ ነው ከትዕቢተኛ ጋር የምንጣመረው? ዘመናችን ሁሉ የውርደት ነው የሚሆነው። የፈጣሪ ቃል ነው። ያችን ከትዕቢተኛ ሰው ጋር ዛሬ እንደዚች ብለን ለመራመድ ለመጣመር የወሰንን ቀን ያ ሰው ተስተካከለ አልተስተካከለ ብለን ሳንረዳው ሳናርመው የሚስተካከል ይሁን የማይስተካከል ቼክ ሳናደርግ በሆነ ቀን ከዛ ሰው ጋር ተጣመርን፣ ቀኖች ናት። ከዚች ቀን በኋላ ግን ህይወታችን ቁልቁለት ናት። በቃ ሌላ ምንም ነገር የለውም። እየተንደረደርን ነው ወደታች የምንወርደው። ቁልቁለት ደግሞ ፈጣን ነው፣ የሚይዘው ነገር የለም፣ ዥው ብሎ ነው የሚወርደው። እና
መረዳት መቻል አለብን። ከትዕቢተኛ ሰው ጋር ምንጣምር ሰዎች ራሳችንን ብቻ ሳይሆን ልጆቻችንንም ጭምር ነው የምንጎዳው። ትዕቢተኛ ሰው በጣም መጠየፍ መቻል አለብን። በጣም ደስ የማይል ነገር ነው ትዕቢት። መወጠር ደስ የማይል ነገር ነው። ሲጀምር ሰው የሚወጠረው ሰው እንዲህ የሚለው ምንም ነገር ከሌለው ነው። ያለው እኮ አይናገርም። ይሄ ትዕቢተኛ ሰው የሚያስበው እኔ ያለኝ ብሎ እንዲህ የሚለው አይደል? ሲጀመር በእውቀትም የበሰለ ሰው የገንዘብ አቅምም ያለው ሰው ምንም እዩኝ አይልም። ሳንፈልግ ነው የምናየው። ልክ ሀብትና እርግዝና አይደበቅማል። የፈለገ እርጉዝ ነፍሰ ጡር ሴት ልትደብቀው ብትሞክር ይታያል። ቆዳው ያስታውቃል፣ እውቀቱ ያስታውቃል፣ ስራ አረማመዱ፣ ትከሻው፣ ሁኔታው ምናምን ያለው ሰው ዓለም የሚፈልገው ነገር በሙሉ አለው ተብሎ የሚታሰብ ሰው ያስታውቃል። መናገርም አያስፈልገውም። ይሄ ሁሉ መንጠራራት አያስፈልግም። ይሄ ሁሉ እዩኝ እኔ ያለኝ እኔ እንደዚህ ምናምን የሚል ሰው ስናይ ካጠገቡ ቶሎ ብለን መሸሽ ነው ያለብን። ዘመናችን ይበላል። ትዕቢተኛ ሰው ዘመናችንን ብልት ነው የሚያደርገው። ትዕቢተኛ ሰው በረከታችንን ብልት ነው የሚያደርገው። ትዕቢተኛ ሰው አጋርም ጓደኛ ምናምን ማድረግ የለብንም። ከረዳ ነው የምንወደው ከሆነ እንረዳዋለን። ከረዳ ነውና ከተስተካከለ ጥሩ ነው። ካልተስተካከለ ግን በትዕቢተኛ የሚበላ ጊዜ የለንም። በትዕቢተኛ የሚበላ እውቀትም የለንም፣ በረከትም ጸጋም የለንም። ትዕቢተኛ ሰው መጠየፍ ነው ያለብን። ይሄንን ስናደርግ ነው ልጆቻችንን ፈጣሪን ከሚፈራ ሰው ጋር፣ ሕግን ከሚያውቅ ሰው ጋር፣ በረከቱን ጠብቆ ከሚኖር ሰው ጋር፣ ፈጣሪ የሰጠውን ጸጋ ጠብቆ ከሚኖር ሰው ጋር መኖር የምንችለው እንጂ ከትዕቢተኛ ጋር ስንኖር ትዕቢተኛ ሲጀምር ጸጋው ተወስዶበታል። ትዕቢተኛ ሲጀምር በረከቱ ተወስዶበታል። የለውም፣ ፈጣሪ ርቆታል፣ አይፈልገውም። ስለዚህ ይሄንን ሰው እንዴት ብለን ነው እኛ ከሱ ጋር ተጣምረን በረከታችን እንዲበላ የምናደርገው? ልብ ማለትና ማስተዋል መቻል አለብን። ከእንደነዚህ አይነት ሰዎች ራሳችንን መጠበቅ አለብን። ውድ የስለ ሕይወት ፕሮግራም ቤተሰቦች በርካታ ሴት እህቶቻችን የሚደርስባቸው ጥቃት ከአጠገባቸው ባሉ የቅርብ የሆኑና የኔ ብለው ባቀረቧቸው ሰዎች መሆኑ ግልጽ ነው። ሆኖም ከአጠገባችን ያለ ማንኛውም ሰው የኋላ ታሪክ መረዳት አስፈላጊ መሆኑን እየገለጽን በተለይ ሴት እህቶቻችን ለትዳር ሆነ ለፍቅር ሲጣመሩ ከማን ጋር እንደሚጣመሩ ያስተውሉ እያልን የዛሬን በዚህ ያበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።